እንደዚህ ነሽ ሻርሙጣችሁ ማለት ነው። ሻርሙጣችሁ እዚህ ጋር ማለት ነው። ሻርሙጦች ናቸው። ሱስ የሆነባችሁ ሻርሙጥነት ለምን አላሳዩም? በቪዲዮ መጥቶ አልጋ ላይ ሲንከባለሉ እያረጋት ለምን ለኛ አላሳየም ብላችሁ ነው። ሻርሙጥነቱ ስለላመዳችሁ ማለት ነው። የሽርሙጥና ቪዲዮ በደንብ ነው የምታዩዋ፣ በደንብ ነው የምታዩ ወድዋ የሽርሙጥናውን ብርድ ልብሱ ሲጎትትበት ማለት ነው። ቁላን እንደፈለገ ቢያረጋት እሱን ደስ ለችዋላ። ይሄ ነዋ የፈለጋችሁ። ሌላ ነገር ምን ናችሁ ወይ? አለ ሁሉም ጊዜ ያለው። እንዴት ናችሁ? አለን። እንዴት ናችሁ? ዌልካም። እንዴት ቆያችሁ? ሌላ ናችሁ? አለን። ምንድነው አንዳንድ የምታስጠፍ አስገቢ አንዳንድ የምትቆጥሩ የምትጻፍ ማለት ነው። አንዳንድ ቁጥር የምትሳደቡ ከሆነ እንዳትመጡ። ስሙ ቆይ እናንተ ማለት ነው። መጀመሪያ አዳምጡ። የሚሳደብ ሰው ለምንድን ነው የምታስገቡት? አንድ ቁጥር የታፈንኩ ላይ ያስገባ መሰለኝ ብትፈልጋላችሁ እንዴ እናንተ አስገቢና ምን እንደምታወራ እነሱ የሚመጡ ከሆነ በስድብ የሚመጡ ከሆነ በስድብ እንሸኛለን። በሰላም ከመጡ በሰላም እንሸኛለን። እኔ ስሙጋ በሰላም መመለስ ለወራና ለወጣ ነው። እኔ አሁን ወይኔ በላሽ ከአሜሪካ የመጣው ባሌ ስሙ ከአሜሪካ የመጣው ባሌ እየደወለ ነው። ልወጣ ነው እና ትንሽ አውርቼ ልወጣ ነው። አስገቢ አንድ ቁጥር የሚጻፉ ሰው አስገቢ። የላትም ገስት የላትም። ዝም ባሉ አላት ክብሩ የለም። እኛ አንቺ ወንጀለኛ አንድ ፉክሲ ዋ ነው የሚያደርግሽ አልብልጂ። ቆይ ወንጀለኛ ወይዬ ከአሜሪካ የመጣው ባል እንዴት አየሽው? እስቲ እናንተ ዝም በሉ። አይቻየው አይታችኋል። ባል አይደለም ምን ማለት ነው? ስሙ ስልክ አታነሳም። እንዴት እንደዚህ ያወራሉ? አስካራሽ ስልክ አታነሳም። እንዴት ያወራሉ? እግዚአብሔር አስገቢ ተመስገን ጌታዬ። አስገቢ አንቺ ወንጀለኛ ለመናገር እንደው ቦክስ የፈለገ ነው የሚመጣው። ስድብን ሰድባለሁ ብለሽ ማለት ነው። ሰድባለሁ ብለሽ በሻንጣ ይዘሽ ነው የምትወጪ ከዚህ ቤት። ሰኒ ቁም ነገር መጥቷል። ዝም በይ አንቺ፣ ዝም በይ ሰኒ አንዴ ማለት ነው። እስኪ አዲስ ባል ተገዝቷል ለሀይሚ እየተባለ ነው። እንስማ። አንቺ አንድ ቁጥር ሰው አስገቢ። እኔም ብር ጨምራለሁ። አዲስ ባል ተገዝቷል ጨምራለሁ። እኔም ብር ጨምራለሁ። የእውነት ለአንድ ባል ካገኛችሁ እኔም ብር ጨምራለሁ። የአንድ ወር እሰጣለሁ። ይሄው ቃል እዚህ ጋር 42 ሰው አለ። ሶስት ልጅ መላጦች እዚህ ጋር 43 አለ። እየሰማችሁ ነው? የብሩኬቶች እየሰማችሁ ነው? እዚህ ጋር 42 ሰው አለ። ለሀይሚ ባል ከመጣ እኔም የአንድ ወር ደሞዝ እሰጣለሁ። ይኸው ቃሉ እግዚአብሔርን ሌላ ባል የለም። ወር ብሩኬ ውጭ ባል የለም። ከብሩኬ ህይወት ብቻ ትወጣ ደህና ህይወት ብቻ ትኖር። ከብሩኬ ህይወት ወጣ ማለት ነው። ተመስገን ጌታዬ። ስሙ ልንገራችሁም እሷ እኮ ባሉ መጥቷል፣ ግን ስልክ አታነሳም አሉ። ወይኔ ስደውል አታነሳም። ከአዲስ የመጣ ባል ግድግዳ ቤት አለው ይበላው ሚሴጅ ማለት ነው። በሚሴጅ እኔ እንደዚህ ፎቅ እንደዚህ ቤት አለው ይበላው። እሷ ቤት ካለ እንደውም ብድርም ቢሆን ብድር ላይም ገብተን እንሰጣለን። ባሏ ከተገዛ ተመስገን ጌታዬ። ኧረ ምን እሺ ነው? እኔ ማግዛት ፈልጋለሁ። ስንት ነው ዋጋ? ስንት ነው? ስንት ብር ነው? የብር ዋጋ ይነገራል። ለማዳም እኔ የምለው እንጂ ሊገዙላት ነው ወይስ እሷ ናት የምትገዛው? ሊገዙ ኦዲየንሶች እኮ ነው የገዙ። የገዙላት ኦዲየንስ እኮ ነው የገዙ። የገዙላት ማለት ነው። ኦዲየንሶቿ ናቸው የገዙላት።
ለእሷ የገዙላት እንጀራ እናቶቿ ናቸው። አይዋ እኔሞ ብር ጨምራለሁ። በዚህ አጋጣሚ እኔ ከሰማችሁን የአንድ ወር አካውንቱ ላኩልኝ፣ በውስጥ ሀይ በሉኝ። እኔ የአንድ ወር ልካለሁ፣ ለእናንተን አግዛለሁ ላለች እኔም እገዛለሁ። ባሏ ከተገኘ አብሹር ከጥፊ ማገላገል ከዚህ ማገላገል ነው። ከላስ ተገላገለ የምትቃጠል ልጅቷ እኮ ተቃጠለች። ቦርጋ ያቃጠለ እስቲ ደናዮ ትኑርና እናግዛለን። እስከ መቼ ነው የምትቃጠል? እንዴ እርዳታ እንሰራለን። እስከ መቼ? እየራበች እየጠማች። አንቺ ስሚ፣ እኔ አዲስ ነገር ላወራላችሁ። ትላንትና የብራን ቤት አኪም ቤት ነው አኪም ቤት ነው እንደ እነሱ ቤት ነይፋ ቤት የምር እኔ በስትክክል መልሱልኝ። አኪም ቤት ነው መሰለኝ የተከራዩት፣ የመኖሪያ ቤት አይደለም። የእነሱ ቤት ለምን ቼክ ታደርጋለች? ሲጀመር ማለት ነው። ምን ሆነሻል? ዳና ቤት እየኖረች ያለችውን ልጅቷ ወስዶ ሐኪም ቤት ያስገባል። ኧረ ደህና ቤት አይደለም፣ ስቶር ቤት እየኖረች ነበር። ግልግል ነው በእናትሽ። ከዚህ በኋላ ተመልሳ እንዳትመጣ እንጂ የብሩኬ ህይወት ላይ የምትገባ ከሆነ ለስራ ከሆነ ኦኬ፣ ለትዳር ከሆነ ተስፋ ቁረጪ። እኛ አንሰጠም በእውነት። ወይ ተቃጠለን እኮ እንዴ! ደህና ህይወት ስቶር ቤት እየኖረች ነበረች። አሁን ደህና ቤት ትኖር፣ ፎቅ ቤት ትኖር። ልጅቷ ተቃጠለች፣ ውሃ ጠማች፣ ምግብ እየበላች አይደለም። ስለዚህ እስከ መቼ ነው የምትቃጠል? እኛ እህት እስከ መቼ ነው የምትቃጠል? ትሄድ ማለት ነው። ትሄድ እንዴ! ትሄድችና ባሏ ማነው የገዛው? ቆይ አንድ ጥያቄ አለኝና ገነት ናት ወይ ዊዘር ናት የገዙ? አይደለችም። ገኒትም ይዞርም አይደል፣ ሌላ ናት። እቺ ዙሮ እንጀራ እናቷ ናት የገዛችው እና የእህቴ ልጅ ነው። ስለዚህ እሷ ዛሬ ደግሞ ስልክ አላነሳለች ብለዋል። የልጅ ጓደኛ ነው። እንዴት ነው በእውነት እንደውም በሰላም ቢገላገላት ይምጣ እስቲ እናቱን ቆርጠን እናስቀምጠዋለን፣ እናገላግለዋለን። እኔ ወንድ ቢሆን ብሩኬን በህይወት አላስቀምጥም ያለችው ሴትዮዋ እኛ በቃ በስመ አብ በወልድ መንፈስ ቅዱስ ተናገረች እኮ የልቧን ተናገረች። ስለተቃጠለች ነው፣ ስለምትራብ ነው፣ ስለምትጠማ ነው። ውሃውን አጠገቡ ሙዙን አጠገቡን ቁጭ አድርጎ እያሳየ እጅ ግቢ ወደ ክላስ ስለምላት ነው እኮ ሙዙ መቼ ነው የሚበላው? መቼ ነው የሚበላው? እንደዚህ የሚያምር ሙዝ እያለች እንዴት በቃ። ስለዚህ በቃ ደህና ሙዝ ያለ ቦታ ትሄድና ትብላ እዛ ጋ ማንም ዛሬ ማለት ነው። ይቅርታም ጠይቃ ምንም ጠይቃ ከመጠች ትዘቀዘቃለች። በቃ መፍትሄ ይሄ ነው። እሷ ልታገባ ነው አሜሪካ። የምን ይቅርታ ነው ደማችሁ የምታወሩ? መቼም አታገባ። አውሮፓም ትሄድ በእናትሽ አውሮፓም ትሄድ። እኛ ማሽፈለገን ሀቢቴ ጨነቀን እኮ በልጅነት ጨዋታ ስትጫወት ማለት ነው። ጨዋታ ስትጫወት ሙዙን ለመደች። ወንድ ይዞ መጥቶ ከአሜሪካ ነው የመጡት። አንዳንድ ቁጥር ምስጢፊ ሴትዮዋ ተሳስተሽ አንድ ቃላት ካወራሽ ማለት ነው መድኃኒዓለምን መጋኛ ነው የሚያስወጣሽ። ዝም ብለሽ አንዳንድ ቁጥር አትጻፊ። አላስገባም ገደል ግቢ ይውሻል። ምን ፈልገሽ መጣሽ? ወንጀለኛ እቺ ተሳደብ ናት። ፖዚ ቤት ራስቶና ተሳደብ ነው እንዴ? አስረግጬ ነው የምሳደብ። እውነት አንድ ሰው እንዳትናገሩ ስለነበር አሜሪካ ባለ አልሳደብም እያለች ነው። አልሳደብም አለች እኮ እሱ ከገባ እናንተ የማትሳደቡ አታውቅም። አስገብኛ ልሳደብም ነው ያለች። አስገብኛ ልሳደብ ምናምን ብላ ሻዊዳ ገብታም ከሆነ ምናልባት ምን እናውቃለን እኛ ማለት ነው። እኛ
እሷ ሲጀመር ብትመጣ ራሱ በትዳር አይደለም እኛ የምንፈልገው ለስራ ከሆነ ኦኬ ብለን ዌልካም ብለን እንቀበላለን። ለትዳር ነው ካለ